እሺ አሁን ይሰማል እሺ አይ ምንድነው ያልኩትኝ እንግዲህ የማርያምን ያነበብከው መልአኩና የማርያምን ንግግር እሷን አንተ ብለሃልካት እያለህ ነው እንግዲህ ምን እያለ ነው በወንድና በሴት መካከል እንኳን ያለውን ጾታ አትለይም ነው አይ ቲንክ እንደዛ ነው ንግግሩ እንጂ አሁን የጌታን እናት አንተ ብለህ ትላለህ ሰው አላልከም እየሰማን ነው እና ምንድነው ከፍ ብለህ ዝቅ ብለው አንበበው ብሎ ቢል ምንም ቢነበብ ማርያም ኪዳነ ምሕረት ናት ብሎ የሚል ጥቅስ ስለሌለ እንደዚህ ቢሆንስ እንደዚህ ብናረግ ለምሳሌ ኦርቶዶክስ በመጽሐፍ ቅዱሳን መቅደም ላይ ካምባቢያን የሚቀርብልንን ሰብስበን የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ካምባቢያን የሚቀርብልን ሰብስበን እንደገና በሚታተምበት ጊዜ ልናስተካክል እንችላለን ብሎ የሚል አስተያየት ስላላት ማርያም ኪዳነ ምሕረት ናት ብላ በጽፍታ ሉቃስ ላይ እንደዛ አይነት ሐሳብ ሚዩት አድርገው እኔ ሳወራ ተደረበኝ አፎሚ እና ብሩክ ያልኩትኝ እንደዛ አይነት አስተያየት ብንጽፍ ለኦርቶዶክስ ካምባቢያን የሚቀርቡልን ሰብስበን በዳግም በሚታተምበት ጊዜ ልናስተካክል እንችላለን ብሎ የሚል ስላለ መቅደሙ ላይ ያንን መሰረት አድርገን ማርያምን ኪዳነ ምሕረት ናት ብላችሁ በሉ በገብርኤልና በሷ ንግግር ውስጥ በሚቀጥለው ህትመት ላይ እንደዛ አርጋችሁ ጻፉ ብለን ብንላቸውስ በየለለ ነው ከፍ ብለ ዝቅ ብለ አንበባለህ ምንም ከፍም ዝቅም ብተኛበትም የለም ማርያም ኪዳነ ምሕረት ናት ብሎ የሚል ቃል እና እሱንስ ብናረጋ ታስበበት ነው ይያልኩ ነው ወንድምነት እና ቀጥሎ መቅደሙ ላይ እንደዛ ስለሚል ከሚጨነቁ ወንድሞቻችንም ይሄውል ብሩኪ እንትን ትንሽ ፖለቲካውን እንተውና ወደ ጉዳያችን ንግባ አሁን ሐሳብ ላይ ያለውን ጥቅስ ነው አንተ አሁን ጥቅሱ መስመሩ ካልሰማውኝ ምናምን የምትለው ነገር ነው ኖርማሊ እየተግባባን እንኳን ጥቅሱን ውስጥ እንዳለ ያወክ እንኳን ኖርማሊ እኔ ምልህ ገብቶ እንኳን ቁጥሩ ምን መሰለ አፎሚ ታቹ ነክ ኤርሚን ፈራኸኝ ያዙኝ እኔ እንደው ሚሳኤል ይዞ ነው እንደሄ ልጅ ፈሩኝ ምናምን ሲል ሚለው ምናምን ብዬ ነበር ገብቷል የመጣህበት መንገድ ነው አሁን ለአንተ የምትናገረውን ጥቅስኛ ጠፍቶ ምናምን አይደለም ግን አንተ የመጣህበት መንገድ ነው የፈለከውን ጥቅስ የፈለከውን ሐሳብ ብትነግረን ልናነብልህ እንችላለን ግን አንተ የምትለውን ደግሞ ሐሳብ ልታገኝ አትችልም እሺ አሁን የትኛውን ክፍል ላንብብልህ ንገረኝ ሐሳቡን ብቻ ማወቅ የምንፈልገው ወንጌሉ ነው አይደል የትኛውን ክፍል ላንብብልህ በቃ ወደ ሞማን የሚያሳየው አንድ 26 ላይ ወዳለው ዝቅ ስትል በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት እሺ ልቀጥል ነው የማጽንሽ ፍሬ የተባረከ ነው እርሷም ባየችው ጊዜ ከነገግሩ የማጽንሽ ፍሬ የተባረከ ነው እሺ እርሷም ባየችው ጊዜ ከነገግሩ በጣም ደነገጠች ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል ቀጥሎ መልአኩ እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል በያዕቆብም ቤት ላይ ለዘላለም ይነግሣል ለመንግስቱ መጨረሻ የለውም ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩ መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች ለእርሷም መካን ትባል ለነበረች ይህ 6ኛ ወር ነው ይኸው ጨረስኩላ ሐሳቡን አሁን ሁለቱ ያወሩት ድንግል ማርያምና ገብርኤል ምን ይባላል ውል ነው የሚባለው ምን አይነት ውል ቃል ነው የተገባቡት ቃል ነው የገባላት የምትወልደው ልጅ መድኃኒት ማን ነው ቃል ይገኝ ማራት እንደሆነ ተቃል ተባለ ሰውዬ በሰላም ሄድና ተኛልኝ እሺ በሰላም ወረድና ይሄን ቤት ለቀህ ሂድና እታች ነገ እሑድ ነው ብለሃል ተኛ ነው በጊዜ ተኛ ወንድም የእውነቴን ነው የምልህ እኔ እንዲህ አይነት ድፍረት እንዲህ አይነት ቀልድ በእግዚአብሔር ቃል ላይ መስማት ትግስቱ የለኝም ማለት ምንድነው እሺ አስረዳኝ አንተ አስረዳኝ ምኑን ማስረዳ ራስህ ቃል ተገባቡ ነው እንደምትለኝ እዚህ
ሲቀጥል ብሩክ ለአንሶ ነው ለንግግሩ አንተ ሶስተኛ አይ ብሩክ ይገባሃል። ነው የሚጫወተው ነገሩ ብሩክ ነው የሚጫወትብኝ እኔ ዳኒና ብሩክ ናቸው እዚህ ቤት እየተጫወቱብን ያሉ ምን እኔ ምን ማለት ኦኬ ያው ጨርሱ ከብሩክ ጋር እኔ ጆሮዬን እንደፍናለሁ የፈለከውን በለው ያው ይጣጣው እሱ የትም አልሄድም ግን ጆሮዬን ይዛለሁ በለው ቃል ኪዳን ተገባቡ ብለሃል እና ቀለበት አደረገላት እኮ ልትለኝ ነው ቆይታል ገብርኤል ከማርያም ጋር ቃል ኪዳን ተገባቡ ብሎ የሚል እንዲህ አይነት ትርጓሜ እንቅልፍ መጥቶ ነው ወይስ ምን ሆነ ነው የገባው? ምን እያልክ ነው ብሩክ? ምን አልከኝ? እኔ ነኝ እያወራ ያልኩት ምን እያልክ ነው ነው ብዬ ማርያምና ገብርኤል ቃል ኪዳን ተገባቡ ትለናል እንዳንተ ሰውዬ። ኧረ እንደው በመድኃኒዓለም ምድሪቱ ምንድነው የገጠማት? ምንድነው ያሸተቷችሁ? ምንድነው ያጨሱባችሁ? ገብርኤልና ማርያም ቃል ኪዳን ተገባቡ እሷ ከሱ ጋር እሱ ከሷ ጋር ትለናል። ገብርኤል አይደል? ገብርኤል ተላከ የፈጣሪን ትእዛዝ ይዞ መጣ። ብሩክ ያው እዛው አንተ ቻለው ዘግቻለሁ እኔ ይሄንን ከምሰማ በሄድ ይሻለናል አለ ያ ልጅ እውነቱን ነው። ወዴት ትሄዳለህ? ስማ እንጂ ቢያስ እሺ ብሩክ ለየት ያለ እኮ ነው አሁን ይሄ ያንተ በቃ ድፍረት ነው በጣም ድፍረት። አይ እኮ አሁን ድፍረቴን አንተ በማስረዳት በሐሳቤን በሐሳብ በማሸነፍ እንረዳዳ አይሻልም? አይ እሺ ማን ነው ውል የሰጠው እዚህ ክፍል ላይ? እሺ ውል ሰጪው ማን? ፈጣሪ። እሺ ውል ተቀባዩስ ማን? ድንግል ማርያምና የሰው ልጆች ለሰው ልጆች ሊገባ ያሰበውን ያመጣ ያሰበውን ምህረት ለድንግል ማርያም በሚሰጠው ልጅ እንደሚሰጥ ተናገረ። እዛ ጋር ውሉስ ምንድነው? የምህረት ቃል ነው። ውሉ ምንድነው? ውሉ ማለት 5500 ዓመት ሲጠበቅ የነበረው የክርስቶስን መምጣት እዛ ጋር እንደፈጸመ ኪዳን እንዳደረገ ነው የሚያሳየው። ያሟል እንደላ ፓስተር። እሺ እሱ ውሉ ነው። ምህረትስ እዚህ ጋር ያለው ምህረትስ አሁን ኪዳነ ምህረት እሷን አሳያከኝ ስለሆነ እሺ እግዚአብሔር ከሷ ጋር እንደዚህ አይነት ውል ገባ። ምህረቱስ ምንድነው? የምህረት እዚህ ጋር ያለው በሷ የሚሆነው ምህረት ምንድነው? የምህረት ኪዳን ማለት የምህረት ውል ማለት ነው። ትርጉሙ የምህረት ምንድነው? ምህረት ማለት እኛን ሊምር ያሰበበትን ስማኛ ጠየከኝ እየሰማሁህ ነበር። አዎ ምትመልስልኝ ምንድነው? ስለ እግዚአብሔር አይደለም ምትመልስልኝ። ስለ እግዚአብሔር ሳይሆን ምትነግረኝ በሷ በኩል የሚሆነውን ምህረት ነው ምትነግረኝ። አሁን ኪዳነ ምህረት እሷን አሰላልከኝ በሷ በኩል የሚሆነውን ምህረት ነው በዚህ በኩል እዚህ ክፍል ላይ የምታሳይ። ጨረስክ? ልቀጥል? አዎ መልስልኝ። እሺ ይኸውልህ እዛ ጋር የተፈጸመው በሷ በኩል የሆነው ነገር የፈጣሪን መውለድ ነው። ምህረቱን ተረዳኝ። ፈጣሪ ያርለ ኢየሱስ ክርስቶስን ወለደች እኮ ስለተወለደ ነው የተማርነው እኛ። ታዲያ ባይወለድ ለምን እንማራለን? ማርያም ኢየሱስን ስለወለደችው የሰው ልጅ ሁሉ ምህረት አገኘ። አዎ ባስቀረልን ዘር ክርስቶስ ምን ይላል መሰል መጽሐፉ? እግዚአብሔር ዘርን ባያስቀርልን ኖሮ ይላል ይቺ የቀረችልን ዘር ነች ድንግል ማርያም። ከዚች ዘር ስለተወለደ ነው እሷን ስላስቀረልን ነው ምህረት ያገኘ ነው። የዘበነ ተማሪ ነህ ማለት ነው። እሺ የቀረችው ዘር እሷ ናት። ቤተክርስቲያን ከሄድኩና አንተም እንደምትወሩ ራሱ አሁን ነገ ቤተክርስቲያን ስትሉ ግራ ገብቶኛል። ቤተክርስቲያን ከሄድኩ 6-7 ዓመት የሆነኝ ሰው ነኝ። ኖርማሊ ግን ያስታውቃል እንደማትሄድ ያስታውቃል። መጽሐፍ ቅዱስ እንደማታነብ እንደማትሄድም ያስታውቃል። ትክክል ነው። እሺ አሁን ምንድነው መሰለ ኢየሱስ ክርስቶስ አንዴ ማርያም ኢየሱስን በመውለዷ አንተ ተምርሃል ማለት ነው አይደል? የዘላለም ሕይወት ያገኘኸው ማርያም ኢየሱስ ክርስቶስን በመውለዷ ነው። አልሰማኸኝም ቅድም? እኮ ምህረት ያገኘኸው የዘላለም ሕይወት ያገኘኸው ማርያም ኢየሱስን በመውለዷ ነው ወይ? አንድ ነገር ላስረዳ። አንድ አግሪመንት ሲደረግ በምሳሌ ነው አይደል? ክርስቶስን በምድር እየተመላለሰ ባለ ሰዓት ሲያስተምረን የነበረው በምሳሌ እንቀጥል። የኔ ጥያቄ ማርያም ኢየሱስን በመውለዷ የዘላለም ሕይወት አግኝተሃል ተምርሃል አንተ እያልኩ ነው። ጥያቄ ይሄ ነው።
ኪዳነ ምሕረት ማለት እኮ መሐሪ ናት ከሚለው ሐረግ ጋር የሚገናኝ እኮ አይደለም እንደምታወራው። ምህረት አግኝታል አይደል? ኪዳነ ምሕረት ማለት የምህረት ኪዳን ተገብቶላታል አይደል? የምህረት ውል ማለት ነው። መልካም። እሷን ምንጠራት አንተ በዚህ በምህረት ውል ሌላ ትርጉም የለውም። አንተ እንደምታስበው አሁን ከዚህ በፊት አውርተናል በዝክር በምናምን ጉዳይ ላይ ከነዳኒ ጋር። አሁን እዚህ ሌሎች ከተገባላቸው ቃል ጋር የሚገናኝ አይደለም። እዚህ ጋር ያለው ስም እኮ አንዴ ስማኝ። እሺ በቃ አንዴ ስማኝ። ሰማሁህ ወይ? ዝክሩ ይቆይ። አሁን የምህረት ኪዳን በእሷ ተገኝቷል አልክ ወይ? ደግሞ እሷ ኢየሱስን መውለዷ የምህረት ኪዳኑ ይሄ ነው ብለሃል። ሰው በዚህ የምህረት ኪዳን ምን አገኘህ አንተ? የዘላለም ሕይወት አገኘህበት ወይ ነው ጥያቄው? እሱ እንዴ ጥያቄው እዚህ ጋር ከላይ እንደሚታየኝ የምህረት ውል አግኝተሃል ወይ ማለት አይደለም። ማርያም ኪዳነ ምሕረት ናት ወይ ነው ጥያቄው። ርዕሱ ከላይ ምን አገኘህበት? ኪዳነ ምሕረት ናት ካልክ ምን አይነት ምህረት አገኘህ ነው ጥያቄው። በእሷ በተገባላት ኪዳን ምን አይነት ምህረት አገኘህ ነው ጥያቄው። አልገባህም? አሁን ይወላየ አንተው እዚህ ጋር ምን አለ? አማርኛ ትርጉሙ ነው የሚቀድመው መጀመሪያ። ኪዳነ ምሕረት ማለት የምህረት ውል ማለት ነው። የምህረት ቃል ማለት ነው። ጨረስክ እኮ እሱ ወዳጄ። አሁን በዚህ በምህረት በቃ ፎቶ አንሳ ወዳጄ። ነገ እሑድ ነው፣ ሰዎች ይመጣሉ። ፎቶ አንሳ። ብዙ ሰዎች ይመጣሉ። ፎቶ አንሳ። እንደዛ ነው የሚሻለው። መጽሐፍ ቅዱስን የምታውቁ ሰዎች ገስት ልካችሁ ግቡ። መጽሐፍ ቅዱስን የምታውቁ ሰዎች ገስት ልካችሁ ግቡ። እንደዛ ነው የሚሻለው። ይሄን ያህል ሰው አስቀምጠን ቀልድ ነው የሚሆነው። አቤት። እሺ እንዴት ነው ብሩክ? እንኳን ደህና መጣ። ከኤርሚ ጋር ቅድም የጀመርከው ልጅ ነህ? አዎ። እሺ ኤርሚ እያወራችሁ ነበር አይደል? ነው እንዴት ነው? አዎ ከኤርሚያስ ጋር እያወራን ነበረ። ከሶስት መጽሐፍ ቅዱስ ላይ መዝሙር 88ን እያየን ነበረ። ሁለቱ የሚካኤል የሚታርገው ቆይ አንዴ ብሩክ አንዴ ቆይ ሶሪ ከኤርሚ ጋር ስለጀመርክ ኤርሚ መኖሩን ቼክ ላድርገው፣ ካልሆነ እንቀጥላለን። ኤርሚ ያለክ ወንድምነት አንተ አታወራም እሱ ከሌለ እንቀጥላለን፣ ከሌለ እንቀጥላለን፣ ካለ ግን ከሱ ጋር ስለጀመር ከሱ ጋር ትቀጥላለህ። ወይ ካለም ይገባል፣ ምን ችግር አለው? ወንድምነት አለክ? እሺ መልካም። ይሄን ጥያቄ ጠይቆክ ነበር የወጣከው። የቱ ጋር ነው ኪዳን የገባላት የሚል ጥያቄ ጠየቀክና ከዛ ወጣክ። የቱ ጋር ነው ኪዳን የገባላት? ያው ከዛው ቀጥታ እኔ እንኳን የወጣሁት ከጥያቄው ጋር ተያይዞ አይደለም ወንድሜ። አይ ጥያቄውን ላለመመለስ ወጣህ አላልኩም። ይሄን ጥያቄ የጠየቀ ሰዓት ላይ ነው የወጣው ነው ያልኩት። አዎ እያወራን የነበረው ምን መሰለህ? መዝሙር 88ን እያየ ከነበረ ከመጽሐፍ ቅዱስ እያየን ነበረ። ከመረጥካቸው ጋር ነው የሚለው ወይስ ከመረጥኩት ጋር ነው የሚለውን እያየን እሱንማ መጽሐፍ ቅዱስ አወጥቶ አሳየክ። በቃ የ1980ው ከመረጥኩት ጋር ይላል፣ ከመረጥኳቸው ጋር ደግሞ የ2000 ይላል። እሱን አሳየክና የቱ ጋር ነው ኪዳን የገባላት ብሎ ጠየቀ። አዎ የቱ ጋር ነው ማለት ከመጽሐፍ ቅዱስ ነው የፈለከው ወይስ? አዎ ማስረጃ ከመጽሐፍ ቅዱስ ብሎ ጠየቀክ። እግዝቁ ከመረጥኳቸው ጋር ቃል ኪዳን አደርጋለሁ የሚለው እግዚአብሔር ከመረጠው ጋር ቃል ኪዳን እንደሚያደርግ መዝሙረ ዳዊት 88 ላይ እሱም እንደውም የነ አብርሃምንም ከነ ዳዊት ጋር የሚያደርገውን ቃል ኪዳን አውጥቶ ተናግሯል ማለት ነው። ስለዚህ ከመጽሐፍ ቅዱስ ላይ ያለው መረጃ ምንድነው? እግዚአብሔር ከመረጣቸው ጋር ቃል ኪዳን እንደሚያደርግ ነው። መዝሙር 89 ላይ ያለው ከመረጥኩት በቅንፍ 89 ማለት ነው። ከመረጥኩት ጋር በሚለው ተስማማ ወይስ ከመረጥኳቸው ጋር ነው የሚለው? ከመረጥኳቸው ጋር አንዴ ወንድም ይኸውልህ ምን መሰለህ፣ ሁለቱም ያን ያህል ዲፈረንስ አያመጣም ለኔ። ግን እናንተ በአይዲያ ግን እንግባባ ከተባለ ለምሳሌ ቅድም ከመጀመሪያው ጀምረ እዚህ እንትን ላይ ከነበርክ
ከአብርሃም ጋር ቃል ኪዳን አድርጓል አለን። ከዳዊት ጋር ቃል ኪዳን አድርጓል አለን። ከኖህ ጋር ቃል ኪዳን አድርጓል አለን። ስለዚህ እነዚህ ማለት ከሁለት በላይ ናቸው። ከሁለት በላይ ደግሞ ሆኖ ማለት ምን መሰለህ ከመረጥኳቸው ጋር ወደሚለው ይሄዳል ማለት ነው። አይሄድም፣ በጭራሽ አይሄድም። ከኖህ ጋር ሲገባ ቃል ኪዳን ለኖህ የተገባለት ቃል ኪዳን በዛው በክፍሉ ላይ ተጽፏል። ለአብርሃም ኪዳን ሲገባ ከአብርሃም ጋር የገባው ኪዳን በዛው በክፍሉ ላይ ተጽፏል። መዝሙር መጽሐፍ ላይ ሲመጣ ደግሞ ከዳዊት ጋር የሚገናኝ ስለሆነ የከመረጥኩት ጋር ተብሎ ተጽፏል። የሁለቱን ሰብስበና መተን መዝሙረ ዳዊት ላይ ምን ከተው አይደለም ማለት ነው። ከመረጥኩት ጋር ነው የሚለው። አትደበቅሽ ብሩኬ አለው ነው። አሁን እኮ እግዚአብሔር እሺ አሁን ይሄ ተመሳሳይ ነው ብያለሁ። እዚህ ላይ ጊዜ እንዳናጠፋ ማለት ነው። አይ ከመረጥኳቸው ጋር አይለም። ሂብሩ አውጥቼ ላሳይ ታነባለህ። አይ ከመረጥኳቸው ጋር ማለት እኮ ዲፈረንሱ ምንድነው? ከመረጥኩት ጋርና ከመረጥኳቸው ጋር ከመረጥኩት ጋር ሲንጉላር ነው። ወይኔን ስማኛ እንዴ ልዩነቱ ምንድነው ብለህ ጠይቀው። ልዩነቱ ምንድነው ብለህ ጠይቀው። ሰው መስማት ከመረጥኩት ጋር ማለት ብሩኬ ሞክሼ 2 ደቂቃ ላውራ አልፈቅድልህም። ለምን ነው የምፈቅድልህ? 2 ደቂቃ ወዳጄ አንዴ ስማኝና ከዛ ሐሳቡን ትቆያለህ። አንዴ በቃ ስማኝ። ሰከንድ ላውራ እግዚአብሔር ስማኝ አንዴ ከዛ በቃ መልስ ካለ ትመልሳለህ። እግዚአብሔር አንድያ ልጁን ልኮ ዓለምን አዳነ ብልና እግዚአብሔር ልጆቹን ልኮ ዓለምን አዳነ ብል ልዩነት አለ የለውም? ልዩነት አለው የለውም? ብሩክ በዚህ ኮንቴክስት ልዩነት አለው፣ ግን ይሄ ኮንቴክስትና እኛ የምናወራው አይገናኝም ጭራሽ። በቃ እዚህ ክፍል ላይም እግዚአብሔር ኪዳን ያደረገው ከማን ጋር ነው ይላል? ከዳዊት ጋር ነው። ከሌሎች ጋር እሺ ቆይ መዝሙር 89 ላይ ኪዳኑ ምንድነው? ውሉ ምንድነው? እዛ ጋር ከመረጥኩ ጋር ኪዳን አደረኩ ሲል ኪዳኑ ምንድነው? 88 ቁጥር 3 አዎ በቅንፍ 89 አልኩ። ያ ልዩነት የለውም፣ ችግር የለውም። 88 እዛ ክፍል ላይ ያለው ኪዳን እሺ ምንድነው? እሺ ኪዳን የሚለውን ብቻ ባይዘው ቃሉን ብቻ ብናይ በአዲስ ኪዳን ማለት ነው። ኪዳኑ ምንድነው ነው ጥያቄ ወዳጄ። እዛ ክፍል ላይ ያለው ኪዳን ምንድነው? የገባለት ኪዳን ምንድነው ለዳዊት? ከዳዊት ጋር ነው ኪዳን ያደረገው እዛኛው እንትን ላይ እኮ። ምን አይነት ኪዳን ነው የገባው? እግዚአብሔር ከዳዊት ጋር ምን አይነት ኪዳን ነው የገባው? እናንበበው ሙሉ እኮ አንተ ንገረኝ። ምን አይነት ኪዳን ነው የገባው እኮ? እናንበበው ወይ ያልኩ እኮ ነው። ከፍቼ እኮ አንበበ ንገረኝ፣ ችግር የለውም። ከፈለክ አንበበ የምታቆም ከሆነ ንገረኝ። ከመረጥኩት ጋር ቃል ኪዳን ስለ መንግስቱ ነው ቃል ኪዳን የገባለት። ማን ነው መንግስቱ? ስለምን ንግስን ነው ማለት ነው። አሳየኝ ማስረጃ። እሺ አሳየኝ። ያው አንብቤ እኮ እየነገርኩህ እኮ አሳየኝ። የትኛው ቁጥር ላይ ነው? ስለ መንግስቱ ስለ ኃይለ ማርያም ይለኛል። ይሰማል? አሁን ትሰማል? ኦኬ። ሳነበው አይሰማም ነበር። ወተህ ስለነበር ወተህ ስታነብ አይሰማም። እንደሱ ሆነ ስታነብ አይሰማም። እሺ እንደሱ አንድ ሐሳቡን ወይ ሰብሰብ አድርገና እሺ። አይ በቃ ከሌላ ሐሳብ ጋር እንቀጥል። እሺ የሚካኤል ፓስተርዬ እንኳን ደህና መጣህ። አቤት አለ። ደህና ቆየኸኝ ብሩክዬ። ደህና ናችሁ? እንዴት ናችሁ? ክብር ለኢየሱስ ይሁን። እጅግ በጣም ደህና ነን። ጎሽ እንኳን ደህና ሆናችሁ።
ተቀበለው እስኪ ወንድማችንን ፓስተር። አንተ አውራው እኔ በዚህ ልክ ማውራት መች እችላለሁ ብለህ ነው። አንተ አውራው እኔ እሰማለሁ፣ አይ እኔ እማራለሁ። ጎበዝ ተወያይ ይመስለኛል። እስኪ ቆይ ብሩኬ ከአንተ ጋር እሺ ፓስተር ቦርናጌን አለ ክድል እስቲ ቦርናጌን አለ። እሺ ዳንኤል አለ እንዴ? ዳንኤል ካምተኝቷል። ይደል አውራው አንተ ብሩኬ አውራው አንተ። እሺ ብቻዬን እንዳልይዘው ብዬ ነው። ችግር የለም። ወንድማችን እንኳን ደህና ቆያችሁኝ። ሰላም ብያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። እሺ ምናልባት አሁን እያወራችሁ ያላችሁት ወይም እየተጫወታችሁ ያላችሁት የእግዚአብሔርን ቃል ነው። ምናልባት አንዳንድ ሐሳቦች ላይ የሚያለያዩ ቢኖርም የምንወያየው በእግዚአብሔር ቃልና በታላቁ የወንጌል የመጽሐፍ ቅዱስ ቃል ነው። ግን ስለ እመቤታችን ቅድስት ድንግል ማርያም ስለ ኢየሱስ እናት እያወራችሁ ነበር። ከየት ቤተ እምነት ነው መጀመሪያ? እሱን አለ እኔ በሃይማኖት ከከፈል ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ ነኝ። በሚያገናኘን ቋንቋ ደግሞ የመጽሐፍ ቅዱስ አማኝ ነኝ። ከኢትዮጵያ ኦርቶዶክስ አማኝ ነሽ። ኪዳነ ምሕረት ማን ነው ብለህ ታምናለህ? ማን ነው ማለት ምን ማለት ነው? ማን ነው የሚል ቃል ስታነሳ መደቡ የወንድ ቃል ነው። ለጥያቄውም ጥያቄውን አስተካክለው ኪዳነ ምሕረት ማናት ነው ማን ነው? እኔ ማን ነው ብዬ ጠየቁ። ኪዳነ ምሕረት ማን ነው ብዬ ጠየቁ። አንተ አንቺ ብለህ መመለስ ትችላለህ። እኔ ማን ነው? በነገራችን ላይ ወንድም ብሩክ ኪዳነ ምሕረት የሚለው የስጦታ የችሮታና የጸጋ መጠሪያ ነው እንጂ ስም አይደለም። ግን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለኢየሱስ እናት 33 ዓመት ከ6 ወር ከ3 ቀን ጌታ ኢየሱስ በዚህ ምድር ሲመላለስ ኢየሱስ ክርስቶስ አምላክ ሰው የሆነ አንድ ባህሪ የሆነ ኢየሱስን በጀርባዋ ተሸክማ የድንግልና ጡቶቿን ያጠባች ያሳደገች ሰማይና ምድርን የማይሸከሙት አምላክ እሷ ተሸክማው የግብጽን በረሃ የተሰደደችለት ብዙና ብዙ ሆኖ ኢየሱስ ክርስቶስ በመስቀል ላይ ለዓለም ሁሉ ይቅርታን ምሕረት ቸርነትን ሊያደርግ በደሙ ዓለምን ሁሉ ከኃጢአት ሊያድን የመጣውን ኢየሱስን በማህፀኗ ያስተናገደች እናት ኢየሱስ ክርስቶስ ቃል ገብቶላታል ማለት ውል ስምምነት ኪዳን ከእርሷ ጋር አድርጓል። ያንን ለመግለጽ ወይም ደግሞ ያንን ለማስታወስ ኪዳነ ምሕረት ብለን እንላታለን። እሺ የኔ ጥያቄ ያው ኪዳነ ምሕረት ማን ነው የሚል ነበረ። በረሃውን ሄዶ ያው ማርያም ናት ኪዳነ ምሕረት የሚል መልስ በረሃውን አይደለም ለምለሙን ነው። መዝሙር 22 ላይ እንደተናገረው በለምለም መስኩ ነው እንትን ያልኩት። አይ በቃ ዞርክ እንጂ እንዴ ከግብጽ አንከራተትከኝ። ከግብጽ ኢትዮጵያ ከኢትዮጵያ አትንከራተት፣ አይዞህ እውነቱን ነው መጽሐፍ ቅዱሳዊ ነው ያወራሁት። አንከራተትከኝ። እሺ መጽሐፍ ቅዱሳዊ ማስረጃ አስተኝ ኪዳነ ምሕረት ስለመሆኗ ማርያም የሚያሳይ የመጽሐፍ ቅዱስ ጥቅስ ወንድሜ ብሩክ ምናልባት ፓስተር ኮንክ ፓስተር እያልኩ ልጥራ አይደለም። እሺ ወንድም ብሩክ ምናልባት ይወለን በእኛም ቤተክርስቲያኑም በእናንተም ቸርች ያው ቤተክርስቲያን ለቀባቻቸው ክብር ስለሚገባቸው ነው ፓስተር ኮንክ ፓስተር ለበል ያልኩት። አንድ ልንረዳው የሚገባው ምናልባት ድርቅ ያለ የድርቅና ንግግር ሳይሆን በሚያግባባን የመጽሐፍ ቅዱስ ቃልና እንደ ወንጌላውያን ወይም እንደ ክርስቲያን እናውራ። አንድ ቁም ነገር ጥያቄ ለጠይቅህና ነው አንተ የጠየቀኝን ጥያቄ መመልሰው። ከእናታችን ከአብርሃም ባለቤት ከይስሐቅ እናት ከሳራና ከድንግል ማርያም ማን ይበልጣል? በጸጋም በክብርም ማን ይበልጣል ብለህ ታስባለህ? ምንድነው ጸጋ? ምንድነው ክብር? ምንድነው ጸጋ? ምንድነው ክብር? ከሳራና ከድንግል ማርያም ማን ይበልጣል ብለህ? ሁለቱም የተወደዱ እናት ናቸው። ለምሳሌ ሳራ በአዲስ ኪዳን ተመስላለች፣ ማርያም በአዲስ ኪዳን አልተመሰለችም። ሳራ ጌታን መውለድ አልቻለችም፣ አልወለደችም። ድንግል ማርያም ደግሞ ጌታን ወልዳለች።
ሁለቱም አይ ደግሞ አንተም በረሃውን አትሂድ ማን ይበልጣል የሚለው በጸጋና በክብር ማን ይበልጣል እኮ እየመለስኩልህ በደንብ እኮ እየመለስኩልህ ነው። ለምሳሌ እሺ አልኩህ እሺ ለምሳሌ ሳራ በአዲስ ኪዳን ተመስላለች። እናታችን ሳራ እናታችን ማርያም ደግሞ የጌታ እናት ናት። አሁን ማርያም ሳራ ጌታም መውለድ ባለመቻሏ ለምን ያው ከማርያም ውጪ ጌታም መውለድ የሚችል የለም። ለምን አንዴ ብቻ ድጋሜ እየተደጋገመ ስለማይወለድ። ማርያም ብቻ አይደለችም እንኳን አንዴ ብቻ የምትወልደው አይደል? ያንተም እናት አንዴ ነው የምትወልደው። አንተን ሌላ ሴት መውለድ አትችልም። አንዴ ብቻ ስለምትወለድ ማለት ነው። ሰው ምንድነው እያልኩ ያለሁት? አይ ጥያቄውን አጠር ባለ እንድንመላለስና ለሚሰሙንም እንዳንቆረቆር ለልብም እንዳንከብድ እኔ ከምን አንፃር ነው ከሳራና ዓለም ላይ ባሉ ሁነቶችና ክንውኖች እዚህ ምድር ላይም በሆነው ዳግመም በማይደገመው እውነት ከሳራና አቤት ምንም ልዩነት የላቸው። ሳራ እሺ ጌታን አልወለደችም። ማርያም ደግሞ በአዲስ ኪዳን አልተመሰለችም። በቃ እግዚአብሔር በሳራም ሰርቷል፣ በማርያምም ሰርቷል። በሳራም ሰርቷል፣ በማርያምም ሰርቷል። ሳራ ፍጡርን የወለደችው በነገራችን ላይ ሳራ እዚህ ዓለም ላይ የሚደክም ደካማ ነው። ወደሱ እናርገው በቃ መለስኩልህ። አሁን ገባኝ። ልመለስልህ ነው። እሺ ከዳዊትና ከኢየሱስ ማን ይበልጣል? አመሰግናለሁ ወንድሜ። ቃል ምን ሆነ ነው ወንድም አለ በቃ ርዕሱ ላይ የሆንኩትን እውነት ገባኝ ልመጣልህ ስለፈለኩ አንድ ነገር ልንገርህ። ሳራ አልኩኝ ዳዊት እግዚአብሔር አምላክ አሁን እያልክ ያለው ወይም ወንድሜን ሞክሼም ብሩክን የጠየቀው ላይ መዝሙረ ዳዊት መዝሙር 88 በቅንፍ 89 ቁጥር 2 ጀምረህ ስትመለከት አንዴ ለምኑ ማስረጃ ነው አሁን ጥቅስ የጠቀስከው? ቆይ ተረጋጋና ጥቅስ እየጠቀስክልኝ ያለው ከመረጥኳቸው ጋር ቃል ኪዳኔን አደረኩኝ ለዳዊትም በእውነት ምያለው ላለው ቃል ነው ማስረጃ እየሰጠው ያለውትና አይደለም። አንዴ ስማኝ፣ ቆይ ተረጋጋ። ውሃ ጠጣ፣ ተረጋጋ። አሁን ጥቅስ አይዞ ካልጠማኝም እሺ ጥቅስ ስትጠቅስ ተረጋግተህ እንድታወራኝ ነው። ጥቅስ ስትጠቅስ የትኛው ጥያቄ ነው ጥቅስ እየጠቀስክ ያለው የሚለውን ማወቅ ፈልጋለሁ። አሁን ዝም ብለህ የምትጠቅስ ከሆነ ዝም ብለህ የምታወራ ከሆነ ምናምን አሰልች ይሆናል። እሺ አሰልች ይሆናል። ተረጋጋና በደንብ ስማኝ። አሁን መዝሙር መጽሐፍን ስትጠቅስ የትኛው ጥያቄ ነው እየጠቀስክልኝ ያለው? ማርያም ኪዳነ ምሕረት ስለመሆኑ አልታሳየኝ ነው ያን ጥቅስ የጠቀስከው? ለዛ ልሄድልህ ነው ልመጣልህ ነው። አይ እኮ ለምንድን ነው መዝሙር መጽሐፍን የጠቀስከው? ለምንድን ነው የጠቀስከው? እሱ ማወቅ ስለምፈልግ ነው። እየተወያያችሁ ባለውበት ነው እባካችሁም ብዬ ገብቼ እንድንወያይ ወይም እንድናወራ እንድናልኩት። አው ለዚህ ለለጥፋችሁት ማርያም ኪዳነ ምሕረት ለተባለችበት ሚውተን እንዳታነሳሺ ከሰው ያወራ ጣልቃ አይገባም። እሺ ማርያም ኪዳነ ምሕረት ስለመሆኗ ልታሳየኝ ነው አይደል? መዝሙር መጽሐፍን የጠቀስከው ወንድም ማለት ዳትት። እሺ ቴንክ ዩ። አሁን ቀጥል። እሺ መዝሙር 88 89 ቅንፉ ማለት ነው ቁጥር 3 ጀምሮ ስታነበው ከመረጥኳቸው ጋር ቃል ኪዳኔን አደረኩኝ ቃል ኪዳን አደረኩኝ ለባሪያዬ ለዳዊት ማልኩኝ ዘርህን ለዘላለም አዘጋጃለሁኝ ዙፋንንም ለልጅ ልጅ አጸናለሁ ብሎ ዙፋኑን ለልጅ አቤት አይልም እንደዛ ከመረጥኳቸው ጋር አይልም። እኔ ከተሳሳትኩኝ እኔ መጽሐፍ ያስኩት አሁን መጽሐፍ ቅዱስ ይዤ ነው ማወራክ ቃሉ እውነት ነው። ምናልባት ቀጣሉ ላይ የጻፉት ወይ አንተ ጋር እኔ ጋር ተሳስተዋል ማለት ነው። ያንተ አባቶች ተሳስተዋል። ያንተዎቹ እውነተኞች ናቸው። እሺ ምንድነው የሚለው ንገረኝና እንመለስ። ከመረጥኩት ጋር ነው የሚለው እንጂ ከመረጥኳቸው ጋር አይደለም። ከምን ጋር? ከመረጥኩት ጋር ነው የሚለው እንጂ ከመረጥኩት ጋር እንጂ ከመረጥኳቸው ጋር አይደለም። እኔ ያስኩት መጽሐፍ ምናልባት ቸርቻችሁ ላይ ሁሉ መጥቼ ባወራ ደስ ይለኛል። ያስኩት መጽሐፍ 2000 ላይ የታተመ መጽሐፍ ነው። አቃለው 2000 ላይ የታተመ እንደሆነ። አዎ የናንተው ወይም ደግሞ የመጽሐፍ ቅዱስ ማህበር አፕሩቭ አድርጎት የናንተውም ልትቀበሉት አሜን ብላችሁ የተስማማችሁበት የጋራ መጽሐፍ ነው። ማን ያለው እንደዛ? ነው እንደዛ ያለ ምን አልከኝ ወንድሜ?
ማን ያለው ሰማን ይሰማኛል ወንድሜ ይሰማኛል። ነው እንደዛ ያለው ማን ነው እንደዛ ያለው? ምኑን ነው ማን ነው እንደዛ ያለው ማለት? ድምጼ ይሰማል? ድምጼ ይሰማል? ይቆራረጣል ያንተ ኔትወርክ ነው። አይ አሁን መጥቷል። ብሩክ ያንተ ድምጽ ይቆራረጣል። እሺ አንዴ ላስተካክል። አሁን እሰማለሁ። አሁን ቆንጆ ነው። አሁን ይሰማል ወንድሜ። መልካም የ2000 እትም የኢትዮጵያ ኦርቶዶክስ በርዛ ወይ ደግሞ የእግዚአብሔር ቃል ላይ ጨምራ የራሱን ሐሳብ ያዘጋጀችው መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ አልበረዘችም። በነገራችን ላይ ቅዱስ ጳውሎስ የበረዘው የጨመረው የሰማይ መላእክትን ቢሆን የተረገመ ይሁን የሚለውን የገላትያን ቃል ወይም የቅዱስ ጳውሎስን ቃል በደንብ ስለምትረዳ አልበረዘችም። ምናልባት ትርጉም በጋራ ስንተረጉም ወይም ደግሞ የመጽሐፍ ቅዱስ ማህበር እሺ አንዴ ወዳ ያሳየክና ቀላል የሚሆነው የ1980 ኢትዮጵያ ኦርቶዶክስን ታውቀዋለህ? መጽሐፍ አውቀዋለሁ። በአቡነ ተክለ ሃይማኖት ዘመነ መንግስት ወይም ደግሞ ፍትርክና የታተመ መጽሐፍ ነበር። ሁለቱን ላሳይክና ከሁለት አንዱ የተለያየ ሐሳብ የሚያሳይ ከሆነ ከሁለት አንዱ ተበርዟል ማለት ነው አይደል? በዚህ እንስማማለን። በነገራችን ላይ አንድ ነገር ውሰድ። ሁለቱም የመረጥኳቸውም ቢል እኔ አሁን ተበረዘ የምትለኝን ቃል እንትን ላልል እችላለሁ። በሁለቱም አንዱ በነጠላም በጋራም አድርገውና እሱን ላውራ ችግር የለውም። ምናልባት ግን የተበረዘ የምትለኝን ነገር ላልቀበለው ስለምችል አሁን ወንጌሉ ላይ ፎከስ እናድርግ። እንደዛ ከሆነ አንዴ እንደዛ ከሆነ ቃሉ የሚለው ከመረጥኩት ጋር ነው በሚለው መጥተህ ይችላል። እንደዛ ለምንጣም ከሆነ ከመረጥኩት ጋር እሱ ቀጥል። እሺ ወንድም በጣም ጥሩ። አንድ ደቂቃ ስጠኝ። እኔም ለአንተ ወይም ደግሞ ለሚመለከተው ኦዲየንስ ሳልቆረቁር እያወራው አንተም የምታስተምረኝን ታስተምረኛለህ። እንደዛ እናድርግ። አንድ ደቂቃ ማለት ምን ለማብራራት ነው? እንደዛ አይሻልም? ዝም ብሎ እንትን ከሚል አይ ሰማሃለሁ። ደቂቃ መያዙ ምንም አስፈላጊ አይደለም። ሰማሃለሁ። መልካም። እሺ ይሄ ቃል ለዳዊት ነው የተጠቀሰው እያልከኝ ነው። ዳዊት ተመርጧል በእግዚአብሔር ዘንድ አይደለ? ዳዊት በእግዚአብሔር ዘንድ ተመርጧል። ከዳዊት ጋር እግዚአብሔር ቃል ገብቷል። የቀደሙ አባቶች እና አብርሃም የመካንነታቸው ዘመን እንዲቆም በእግዚአብሔር ዘንድ ቃል ኪዳን ተገብቶላቸዋል። ይሄ ቃል ደግሞ ቃል ኪዳን የሚገባ ከሆነ በዳዊት አባባል ተመርጧል ማለት ነው አብርሃም። ሙሴም በዚያ በቁጥቋጦ ውስጥ ያየውን ያን ድንቅ ነገር እግዚአብሔር በልጁ በኩል እንደሚያከናውን ለሙሴ አሳይቶታል። ያ ተመርጧል ማለት ነው። በልጁ በኢየሱስ ክርስቶስ በኩል እግዚአብሔር ለአባቶች የነገረውን ያንን የሚያከናውነውን ነገር እንዲያደርግ ጥላ ሆኖ ለነዛ በብሉይ ዘመን ከነገራቸውና ካስረዳቸው ወይም ከገለጠላቸው ጥላው አልፎ እውነት ሕይወት ድነት የሚከናወንበት ኢየሱስ በማህፀኗ በሷ በኩል የመጣው አምላክ ኢየሱስ እናቱ ድንግል ማርያምን አልመረጣትም ብለህ ታስባለህ? ቃልስ አልገባላትም ብለህ ታስባለህ? ወደ መጽሐፍ ቅዱስ ከመሄዳችን በፊት እችን ጥያቄ መልስልኝ። አይ በቃ መልስ በቃ ተጠይቀሃል፣ መልስ መልስ። መመረጥ ማለት ያው እኔም ተመርጫለሁ፣ ወንጌል እያገለገልኩ ነው። ጳውሎስም ተመርጧል፣ ወንጌል እያገለገለ ነበር። ማርያም ጌታን ለመውለድ ማርያምም ጌታን ለመውለድ ተመርጣለች። በቃ አሁን የተጠየቀው ጥያቄ ላይ መልስ ካለ መልስ። እኔ እኮ እየጠየቅኩህ እኮ ነው ወንድሜ ብሩክ እኮ መልስ ካለ መልስ። መልስማ አንተ ጥያቄ ነው እንጂ ያለህ መልስ የለህም ማለት ነው። ዝም ብለህ ቅድም ጀምሮ ትጠይቃለህ። መልስ ግን አይ ኖ እንደዛ እንኳን አትበል ማለት ጌታም አይፈቅድም። እግዚአብሔርም ቃል አይፈቅድም። አንተ አታውቅም እኔ አውቃለሁ አይባልማ።
እኔ ለጥያቄ አይደለም እኔ የገባሁት አላልኩም እኮ ለጥያቄም እኮ ለመልስም በቃ ነው ወንድሜ። በቃ መልስ ካለ እየሰማሁህ ነው። ለጠየቅኩ ጥያቄ መልስ ስጠኝ። መመረጧን ነው ምነግርህ። እኔ አልጠየቅኩም። እኔ አንተ ጥያቄ እኮ ነው እሱ። ኪዳነ ምሕረት ገብቶኝ መሆኗን የሚያሳየውን ሐሳብ አሳየን። ጥያቄያችን እሱ ነው። ኪዳነ ምሕረት ማለት መጀመሪያ ምን ማለት ነው ነው እኮ እንትን ማለት ያለብን። እኔ አሁን የምህረት ጥያቄ ኪዳን ማለት ነው። ሌላ ምንም ትርጉም የምህረት ኪዳን ነው። ጌታ ኢየሱስ ለእናቱ ለድንግል ማርያም የምህረት ኪዳን አድርጎ ፈጽሞላታል እያልኩ ነው። አሳየን የምህረት እኮ እሱን አሳየን። እሱን አሳየን። ምን እሱን መጽሐፍ ቅዱስ ላይ ቃል በቃል ነው የምትፈልገው? ሐሳቡንም ቃል በቃልም ደስ እንዳለ ብቻ ትምህርቱን አሳየን። ቃል በቃልማ እንዳላሳይክ ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር መጨረሻው ላይ የተጠቀሰውን ቃል በደንብ እንድታየው ፈልጋለሁኝ። እግዚአብሔር ያደረገው ነገር ተጽፎ ቢሆን ይላል። ገብቷል? ሁሉም አልተጻፈም። እግዚአብሔር ያደረጋት እያንዳንዷ ወይም ኢየሱስ ክርስቶስ ክብር ለስም አጠራሩ ይሁንና ያደረጋት ነገር እያንዳንዷ መጽሐፍ ቅዱስ ላይ ተጽፋ ቢሆን ዛሬ እናንተ ቸርች ወይም ቤተ መቅደስ ይዘን የምንገባው በእጃችን ይዘን የምንገባው መጽሐፍ ቅዱስ ወይ በመኪና ወይ በአህያ በጫን ነው ነበር። ስለዚህ እግዚአብሔር አምላክ እኛን ሊያስተምረን በምሳሌም በአንድም እየገለጠ በልጁ በኢየሱስ ክርስቶስ በኩል አደረገው እንጂ እኔ ኢየሱስ የሕፃንነቱ ወራትና የሕፃንነቱ ዘመን እያንዳንዱ አልተጻፈችም አይደለ? ቀስ በቀስ በጥቂቱ አደገ እናቱ ማጠባችሁ እያለ ከሚለው መልስ የለውም ወንድማችን። ለምሳሌ ቀድም እኮ የዳዊት መዝሙር 88 ላይ ያለውን እኮ አይ አንተ ከመረጥኩት ጋር ነው ብሏል ስላልከኝ እሱ ሰማው ካልኩ አይደል? በቃ ተረጋጋ ወንድም። ቅድም ብያለሁ፣ ውሃ ካለ አጠገብ ውሃ ያዝ። ዮሐንስ ወንጌል መጽሐፍ ምዕራፍ 20 ጋር ሄደና ለመደበቅ ሞከረ። የመጣው ክርስቲያኖች ቤት ነው። ደግሞ እንዲሁ ዝም ብሎ የሆኑ ክርስቲያኖች ሳይሆኑ የእግዚአብሔርን ቃል የሚያነቡ። አሁን እዛ ክፍል ላይ የሚናገረው ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ድንቅና ተአምራትን ብዙ ስለማድረጉ ይናገራል። ግን ሁሉም አልተጻፈም። የተጻፈው ግን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ መሆኑን አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ስለማን ነው? ስለ ኢየሱስ ነው እንጂ ስለ ማርያም፣ ስለ ነጣጡ፣ ስለ አርሴማ ነው አልተጻፈም የሚለው መጽሐፉ አይደለም። ኢየሱስ መቼ? በደቀ መዛሙርቱ ፊት። አይወለ የእግዚአብሔር ቃል በጣም በቃ በጥንቃቄ መጽሐፉን የምታውቀው የምታረጋግጠው በምንድነው? ከ30 ዓመት በፊት የነበረውን ታሪክ እንኳን እንዳልሆነ ሲናገር የእግዚአብሔር ቃል በደቀ መዛሙርቱ ፊት ነው የሚለው ቃል። አየህ፣ በደቀ መዛሙርቱ ፊት ድንቅና ተአምራትን አደረገ። በጣም ብዙ፣ ግን ሁሉም አልተጻፈላችሁ። ያ ማለት አገልግሎት ከጀመረ በኋላ የሆነውን። አሁን እዚህ ክፍል ላይ መተህ ተደብቀህ ስለ ማርያም ሐሳብ ልታስገባ መሞከር ከሆነ በጣም ሞኝ ነህ። እንደዛ አላልኩም ወንድሜ ብሩክ፣ እንደዛ አላልኩም። ይኸውልህን ከእናቱ ከድንግል ማርያም ጋር ያደረገው ነገር እያንዳንዱ አልተጻፈም ነው እያልኩ ያለሁት። ሲጀመር የመጽሐፍ ቅዱስ ሞለኪውል ወይም ደግሞ ሴንተሩ ጌታ ኢየሱስ ክርስቶስ ነው። ድንግል ማርያምም ስለ ኢየሱስ ክርስቶስ እንዲነገር እንዲጻፍ እንጂ ሐዋርያቱ ጋር አብራ ስትሆን ስለኔ ጻፉም ብላ ስላላለች እንዲጻፍም እንዲነገርም የፈለገችው ስለ አንዱ ስለ ምሕረት ጌታ ስለ ኢየሱስ ክርስቶስ ስለሆነ እንድታውቀውም እኔም እንዳውቀው የሚፈለገው አንድ ቁም ነገር ምንድነው? በድንግል ማርያም በኩል የመጣው ኢየሱስ የምሕረት ኪዳን ሲያደርግ ለእናቱ ዓለም አድርጎ በሷ በኩል ስለመጣው ዓለምን ይቅር ሊል በሷ በኩል ስለመጣው እናቱ ይቅርና ለኃጢአተኞችና ለበደለኞችም ቃል ገብቷል እኮ እያልኩ እኮ ነው። ለበደሉት እነ አጋር ጋር ሄደው ቸኩለው እነ እስማኤልን ለወለዱት ለነ አብርሃም ቃል ገብቶላቸዋል። በዝሙት ለወደቁት ለነ ዳዊት እኮ ቃል ገብቶላቸዋል። አንተ አሁን ዳዊት ንጹህ ስለሆነ ቃል ተገባለት ስላልከው አይደለም፣ ለእናቱ ለድንግል ማርያም ተመልሶልናል። እናመሰግናለን። እግዚአብሔር ይባርክ። ቆንጆ መልስ መልሰልናል። በቃ አመንክ። በቃ እናመሰግናለን። እግዚአብሔር ይስጥልኝ። ተባረኩሽ። እንዲህ ስትሆኑ ደስ ይላል። ተመለሱ። እናንተም ወደ ክርስቶስ ወደ እውነተኛው መንገድ ጌታን ተቀበሉ። ወደ ኦርቶዶክስ ተመለሱ። የምርህን ጌታን ተቀበሉ አለ ወንድማችን።
የምራችሁን ነው ጌታን ተቀበሉ። በጣም ደስ ይላል። ይሄ በጣም ትልቅ ለውጥ። የምራችሁን ነው ግን ጌታን ተቀበሉ አላችኋ። ክብር ለኢየሱስ ይሁን። በቃ የቲክቶክ የማያሳየን ጉድ የለም እኮ። እኔ የሚገርመኝ ምን እንደው ታውቃለህ? እግዚአብሔር ለአንተ የሰጠው ልብ በጣም የሚገርመኝ እሱ ነው። እግዚኦ ነው መቼስ። ብሩክ ያለህ አይደል? ስር ያለሁኝ አለው። ጸጋ ይብዛልህ፣ በርታ፣ አንተ ጎበዝ ነህ። አሜን አሜን። ተባረክ። እኔ ስሙን ስጠይቀው የጫማ ቁጥሩን የሚነግረኝ ሰው ጋር እንዴት አድርጌ ላወራ እችላለሁ ብለህ ታስባለህ? እኔ አማርኛ ብቻ ነው የምችለው እኮ። እውነት ከባድ ነው። ምን ሆነሃል? ስምህ ብሩኬ፣ ስምህ ማን ነው ስል የጫማ 3 ነው። አየህ የጫማ ቁጥር 43 የሆነው ብለህ ስትጀምር ከባድ ነው ለኔ። አንግባባም ወይ ጉድ። በል እንግዲህ አስተናግድ። ቃል በቃልም የለም፣ እሺ ሐሳቡም የለም። ግን በቃ እመኑን እኮ ነው አሁን ትልቁ ችግር። በቃ እመኑ፣ እሺ እመኑ። እሺ ማስረጃ የመኑን ነው። በቃ ለዳዊት እግዚአብሔር ኪዳን ካረገ ለማርያም እንዴት አያረግም? ከኖህ ጋር ኪዳን ካረገ እንዴት ከማርያም ጋር አያረግም? ነው ሙግታቸው ይሄ ነው እንዴ። ፓስተር ሰምተዋል? ከዳዊትና ከኢየሱስ ችግሩ ምንድነው መሰለህ? ችግሩ ምንድነው መሰለህ ብሩኬ? አየህ ቤተክርስቲያኒቱ ውስጥ ያሉ አስተማሪዎች አንድ ልክ ያልሆነ ነገር አስይዘዋቸዋል። ያስያዟቸው ነገር ምንድነው? መጽሐፍ ቅዱስ ዶግማችን ነው ይሉና ሲያበቁ ከዚያ መጽሐፍ ቅዱስ ብቻውን አይደለም ይሉሃል። አየህ የመጽሐፍ ቅዱስን ስልጣን አይቀበሉም። በጣም ብዙ ሰዎች ስለ የኦርቶዶክስ ቲያትር በደንብ ያልገባቸው ይሄ ነው። አንድ የነሱ መምህር ጋር እንነጋገር ብየው እሺ ብሎኝ መነጋገር ጀምረን እምነታችሁ ምን ላይ ይመሰረታል ስለው ምን አሁን እምነት ምን ላይ ይመሰረታል ካልከኝ መጽሐፍ ቅዱስ ነው የምልህ። በቃ አለቀ። ከዛ በኋላ መጽሐፍ ቅዱሱን መሰረት አድርገህ ትጠይቀኛለህ። መጽሐፍ ቅዱሱ የሚለውን እያነበብክ ትጠይቀኛለህ። እነሱ 4 ነገር ነው የእምነታችን መሰረት ይሏል። ምን ስትላቸው ዶግማ፣ ቀነና፣ ትውፊት እና ጉባኤያት ናቸው ይለዋል። ኦኬ እንግዲህ አንድ ትክክለኛ እምነት ያለው ሰው የእምነቱ መሰረት እርስ በርሱ መጋጨት የለበትም በጭራሽ። እርስ በርሱ የሚጋጭ ሰነድ ይዘህ እርስ በርሱ የሚጋጭ ትምህርት ይዘህ አንድ ትክክለኛ እምነት አለ ልትል አትችልም። ቅን የሆነ ኦርቶዶክሳዊ ካለ ይሄን ነው መጠየቅ ያለበት። መጽሐፍ ቅዱስና ትውፊት የሚባሉት ቶታሊ ነው የሚቃረኑት። ቀኖና ምናምን የሚሏቸው ቶታሊ ነው የሚቃረኑት። ማን ነው? ከዛ ሰው ጋር ስንነጋገር የጠየቅኩት ጥያቄ ምንድን ነው? ኦኬ ማን ነው እሱ የመጨረሻው ባለስልጣን ብዬ ጠየቅኩት። ትውፊቱ ነው? ዶግማው ነው? ቀኖናው ነው? ወይስ ጉባኤያት ናቸው? ማን ነው እሱ የመጨረሻው ባለስልጣን? ኢትዮጵያ ኦርቶዶክስ ውስጥ የመጨረሻ ባለስልጣን የሚባል የለም። የወንጌል አማኞችን ከነሱ የሚለየን ይሄ ነው። እኛ ትምህርታችን የሚመዘነው በእግዚአብሔር ቃል፣ የምናወራው ነገር የሚመዘነው በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር ከተጋጨ ሐሰተኛ ነው የምንሆነው። እኛ መንፈሳዊ ልምምዳችን የሚመዘነው በመጽሐፍ ቅዱስ ነው። ለዚህ እኮ ነው የእኛኑ አይነት መዝሙር የሚዘምሩ ሰዎች፣ እኛ እንደምንለው ኢየሱስ ጌታ ነው የሚሉ ሰዎች ከመጽሐፍ ቅዱስ የወጣ ልምምድ ሲለማመዱ ወጥተን ፊት ለፊት የምንጋፈጣቸው አንዱን መጽሐፍ ይዘን ሁለት የተለያየ ነገር ሊሆን አይችልም ስለምንል ነው። አየህ እዚህ ግን ስትፈልግ በእንትኑ ትሄዳለህ። አይተሃቸዋል። እዚህ ተከራካሪ ነን የሚሉት ጭምር እኮ ናቸው። ልትይዛቸው ስትል ሄደው አባቶች ብለው እዛ ይደበቃሉ። እዛ ውስጥ ስትይዛቸው ደግሞ መጽሐፍ ቅዱስ ብለው ደግሞ ይሄዳሉ። እና ይሄ ትክክል አይደለም። በቅንነት እውነትን የሚፈልግ ሰው ካለ እስቲ ቤተ እምነታቸው የምታስተምረውትም አንድ ቀጥተኛ እምነት አለኝ የሚል ሰው እምነቴ ከምንድን ነው የተቀዳው ብሎ መጠየቅ አለበት። እምነቴ መሰረቱ ምንድን ነው?
የኔ የእምነት መሰረት መጽሐፍ ቅዱስ ብቻና ብቻ ነው። አለቀ አለቀ። ከመጽሐፍ ቅዱስ ጋር የሚጋጭ ምንም መጽሐፍ አልቀበልም። ምንም መጽሐፍ። የኦርቶዶክሶች ዋና መጽሐፍ ማን ነው? ገድሉ ነው? መጽሐፍ ቅዱሱ ነው? የትኛው ነው እሱ? የትኛው ነው እሱ? መቼስ ሉተር መቼስ እንትናቸው ነው እኮ በቃ በጣም ትልቅ አለርጂያቸው ነውና የሉተርን ትምህርት አልቀበልም። አሁን ሉተር ምን አስተማረ ተብለው ቢጠየቁ አንድ ነገር እኮ አይናገሩ። የሉተርን ትምህርት አንቀበልም። አትቀበሉ፣ እኛ ትቀበሉ አትቀበሉ፣ የሉተርን ትምህርት በቅቶ ሳታውቁት ምኑን ትቀበሉታላችሁ? ኤኒዌይስ ብሩክ ይቀጥል። በጣም ብሶ ገብቶልሃል። እሺ ፓስተር ደጉ ይቀድማል ይመስለኛል። ኦኬ ሰላም ለሁላችሁም ይሁን። ብሩክ እሺ በዛው ድምጼን ላሰማና ዳንኤል ተበለው ደጉን በዛው አለው መጥቻለሁ። እሺ ደጉ እንዴት ነህ? ኦኬ ሰላም ነው። ከየት ቤተ እምነት? ኦኬ የሚቀድመው እምነቱን ነው። ዋና ነገር ነው የምትፈልገው እምነት። እኔ የሚያምነው የሰማይ አምላክ ነው። ቀደም ብሎ ከየት ቤተ እምነት ነው ያልኩኝ ወዳጅ? በእምነት አይደለም